ከሳውዲ ፖሊስ ማምለጥ አይቻልም። ላይቭ ላይ አጋድሞ እንደ በግ ህይወቱን ያሳለፈው ልጅ ድርጊቱን የፈጸመው ልጅ ዛሬ በቁጥጥር ስር ውሏል። በማን አማካኝነት? በጀዋር መሐመድ አማካኝነት። ይህን መረጃ ራሱ ጀዋር ነው የዘገበው። በትናንትናው ዕለት በቴዲ ሀዋሳ ቤት ጀዋር መሐመድ የሚይዙበትን ሲስተም እንዲህ ሲል ሲናገር ነበር። ቃሉን በተግባር አሳይቷል። እስኪ ምን አለ ትናንት ጀዋር? ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍተዋል፣ ለጊዜው ይለቀማሉ። ጀዌ ትናንት እንዲህ ብሎ ነበር። ዛሬ ግን ዋናውን አራጁን ድርጊቱን የፈጸመውን ልጅ ደግሞ በቁጥጥር ስር ተውሎ በራሱ ፔጅ ላይ ዘግቦታል ማለት ነው። አልሐምዱሊላሂ ረቢል ዓለሚን፣ አልሐምዱሊላሂ ረቢል ዓለሚን። እንኳን ደስ ያላችሁ እህት ወንድሞቼ። እንዲሁም የአይመንን ህይወት የቀጸፈውም አረመኔ እንደሚያዝ እርግጠኛ ነኝ። ይህ ልጅ ዛሬ የተያዘው ልጅ የት ቢሆን ጥሩ ነው የተያዘው? በጣም እኮ ነው የሚገርማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ እንግዲህ ደስ የሚል ዜና ይዤላችሁ መጥቻለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። ሀሳብ አስተያየታችሁን እና ደስታችሁን ደግሞ ኮሜንት ላይ ያስቀምጡልኝ ማለት ነው። ሰሞኑን በሳውዲ አረቢያ የተደረገውን ዘግናኝ ነገር፣ ከሰውነት የራቀ አውሬነት፣ እጅግ በጣም የሚያስጠላ ድርጊቶች ተፈጽመው ሁላችንም አይተናል። ሁላችንም ልባችን ተሰብሯል፣ ታመናል። ከአይምሯችን ከህሊናችን ሊጠፋልን አልችል ብሏል። በነገራችን ላይ ይሄ ድርጊት ላይቭ ላይ መሆኑ የመጀመሪያ ይሁን እንጂ እነዚህ ሰዎች ከዚህም በፊት በጣም ብዙ ሰዎችን በተለይ አማራዎችን እንደዚህ ሲያጠፏቸው ነበረ። ዛሬ ደግሞ የራሳቸውን ሰው የራሳቸውን ብሔር አንድ አይነት ቋንቋ የሚናገረውን አብሮ እየበላ አብሮ እየጠጣ ለ2 ዓመት ያክል አብሮ ሲሰራ የነበረውን የገዛ ወንድሙን ነው እንደዛ ያደረገው። ይሄም ድርጊት እንግዲህ ላይቭ ላይ ሁሉም ሰው ስላየ ሆ ብሎ ተነስቶ እነዚህ ሰዎች በቁጥጥር ስር እንዲውሉ ትልቅ ሚና ተጫውተዋል። በተለይ ጀዋር መሐመድ እውነቴን ነው የምላችሁ፣ ይሄ ድርጊት የተፈጸመ ቀን ከ100,000 የሚበልጥ ህዝብ ሲከታተለውና ድርጊቱን ሲያወግዙ ነበረ። አንዳንዴ ግን ይሄ የሞተው ልጅ ሌላ ብሔር ቢሆን እንደዚህ ይጋነን ነበር የሚል አይምሮ ውስጥም ተጭሯል። እውነቴን ነው የምላችሁ ካየሁት አንጻር ማለት ነው። ተረባርበው እንግዲህ አስይዘውታል። ስለተያዘ ደስ ብሎኛል። ግን እንደዚህ አይነት ድርጊት ሲፈጸም የራሳችን አንድ አይነት ቋንቋ ተናጋሪ ስለሆነ ብቻ ሳይሆን ሰው ስለሆነ ብቻ ድርጊቱ መወገዝ ስላለበት ብቻ ይሄንን ወንጀል የፈጸመው ሰው ህግ ጠለላ ስር መቅረብ ስላለበት የእጁን ማግኘት ስላለበት ብቻ እንስራ። ለዛሬው ግን ደስ ብሎኛል። ምክንያቱም ይሄ ልጅ በሚያሳዝን መልኩ እንደዛ አይነት ድርጊት 5,000 ሰው ፊት 5,000 ነው 7,000 ሰው ፊት አካባቢ ነው ብለዋል። እኔ ስላላየሁ ቪዲዮን ማለት ነው። ያንን ድርጊት ፈጽሞ ሊያመልጥ ወደ ኢትዮጵያ ሊሄድ መንገድ ጀምሮ ጀዛን ላይ በየመን አድርጎ ወደ ኢትዮጵያ ሊገባ ሲል ጀዛን ድንበር ላይ በሳውዲ ፖሊስ ቁጥጥር ስር እንደዋሉ ተነግረዋል። እንግዲህ ይህንን መረጃ በራሱ በጀዋር መሐመድ ፔጅ ላይ ተፖስቷል። ገብታችሁ ማየት ትችላላችሁ። በጣም ነው ደስ ያለኝ። ከ2 ቀን በፊት አንድኛው በለው አጋድመህ እንደ አድርገው በዚህኛው ሞክረው እኔም አንድ ወሎዬ ባገኝ እንደዚህ አድርጌ ቁርጥ በለው ነበር ምናምን ያለው እሱ ከትናንት በፊት ተይዟል። ይሄ ደግሞ ዋናው ድርጊቱን የፈጸመው ላይቭ ላይ 2 ነው ያደረጉት ብለዋል። ከሁለቶቹ አንድኛው ማለት ነው ዛሬ የተያዘው። አሁንም ሌላኛውም ይቀጥላል ኢንሻአላህ። የአይመንም ህይወት የቀጸፈው ልጅ በአጭር ጊዜ ይያዛል ብዬ ተስፋ አድርጋለሁኝ። በነገራችን ላይ በየመን ብትሉ በየት ብትሉ ላይቭ ላይ ስትገቡ የራሳችሁ ሎኬሽናችሁ ይመጣል። በጣም ቀላል ነው እናንተን ለመያዝ እና አሁን ራሱ ሊያዝ የተቻለው በሎኬሽኑ አማካኝነት ነው። ትናንትና ጀዋር
ቴዲ ሐዋሳ ቤት ውይይት ነበረ። ስለዚህ ጉዳይ ተነስቶ በምን መንገድ መያዝ እንዳለባቸው ከኤምባሲዎች ጋር ከሳዑዲ ባለስልጣናቶች ጋር እንዳወሩና በሎኬሽናቸው በቀላል መንገድ መያዝ እንደሚችሉ ሲናገር ነበረ። ይሄንን ደግሞ በተግባር ፈጽመውታል ማለት ነው። እኔ የሳዑዲ ፖሊሶችን የሳዑዲን ሕግ በጣም ነው የምወደው። በነገራችን ላይ ይሄንን ሕግና ይሄንን ስርዓት የማይወድ ማለት ወንጀለኛና መጥፎ ስራ የሚሰራ ሰው ብቻና ብቻ ነው። በፍትህ በቃ በፍትህ የሚያምኑ የሌላ ዜጋ ቢሆን የራሳቸው ዜጋ ቢሆን በቃ በአጠቃላይ በፍትህ የሚያምኑ ደስ የሚሉ ናቸው። በዛ ላይ ሀይ እንትናቸው ማለት ፍጥነታቸው፣ ጥበባቸው በጣም ነው የሚያረካኝ ሀቂቃ። እንግዲህ በየመን አድርጎ ጂዛን ሲደርስ እንደተያዘ ነው እየተወራ ያለው። ኢትዮጵያ ቢገባ ማንም አይዘውም። ቢያዝ ራሱ ይሄንን ጉዳይ መንግስትም የሚያውቀው ነገር ነው። ቢያዝ ራሱ እስር ቤት ገብቶ ተቀልቦ የተወሰነ ዓመታት ታስሮ ነው የሚፈታው። ሳዑዲ ግን ታውቃላችሁ የሰው ህይወት ያጠፋ የራሱም ህይወት ይጠፋል። ይሄ ትክክለኛ ፍርድ ነው እና ስንት እናትና አባት ነው በእንደዚህ አይነት ልጆቻቸውን አጥተው እየተንሰፈሰፉ እየተንገበገቡ የወላድ መካን የሆኑት። እና እህቶቼ በምንም መንገድ በየትም ሁኔታ ህግን እናክብር። ወንጀል ሰርቶ ማምለጥ የለም። ሲሆን ከእንደዚህ አይነት አጸያፊ ስራ እንራቅ። በቃ ይሄን ነው የምላችሁ። ዛሬ ይሄ ልጅ የሟቹ ኦሮሞ ድርጊቱም የፈጸመው ኦሮሞ ስለሆነ ተባብረው ይዘውታል። ከዚህ በፊት ግን ብዙ ንጹሃኖች እንደዚህ ተቀጽፈዋል። ላይቭ ላይ ባይሆንም ብዙ ነገር አይተናል። ላይቭ ላይ ብዙ ሲማቱ ምን ሲሉ አይተናል። እንደዚህ አይነት የመጨረሻ ውሳኔ ባይወስኑም ሲቀጠቅጧቸው ምን ሲሏቸው አይተናል። ብዙ ጊዜ ሌሎችን ማለት ነው። ብቻ ደስ ይላል። ይሄንን ስላዩ አሁንም ይሄን ድርጊት የሚፈጽሙ ሰዎች ከድርጊታቸው ይቆጠባሉ ብዬ አስባለሁ። ወደፊትም በርትተው በአንድ ጥምረት ፈጥረው እንደሚሰሩ ጀዋር ተናግሯል። ጀዋር መሐመድ ለዛሬው እናመሰግናለን። እውነቴን ነው። በዚህ ብትቀጥሉ ወጣቱን ታድኑታላችሁ፣ ወጣቱን ታተርፉታላችሁ ብዬ ነው ማምነው። ስንት ሚስኪን አለ ቤተሰብ ሊቀይር የራሱን ህይወት ሊቀይር ጠግቦ ያላደረ በረሃ ለበረሃ የሚንከራተት ስንት ንጹሃን ነው ህይወቱ እያለፈ ያለውና እንደዚህ ደግሞ ተይዞ ለህግ ሲቀርብ እንዴት ደስ እንደሚል በጣም ነው ደስ ያለኝ። እናመሰግናለን። መረጃውን ከፈለጋችሁ ጀዋር መሐመድ ፔጅ ላይ ፌስቡክ ፔጅ ላይ ተፖስቶላችኋል። ሂዳችሁ እዛ ኦሮምኛ ማንበብ የምትችሉ በኦሮምኛ ተጽፎላችኋል። አልሐምዱሊላሂ ረቢል ዓለሚን። አንደኛው ነፍሰ በላ በቁጥጥር ስር ውለዋል ማለት ነው። አሁን አንድ ይቀራል። ከዛ ደግሞ የአይመንን ህይወት የቀጸፈው እሱ እስካሁን አልተገኘም። የእሱ ትንሽ ይከብዳል። ለምን እንደው ታውቃላችሁ? ስልኩን እዛው የወጋበት ቦታ ነው ትቶት የሄደው። እነዚህኞቹ ግን ላይቭ የገቡበት ሎኬሽናቸው አለ። እንደገና ስልካቸው በእጃቸው ነው፣ ማግኘት ይቻላል። አሁን የቀረውን አንዱን ደግሞ ይሄኛው ሲገረፍ 40 ሲገርፉት ያመጣታል ማለት ነው። እና ደስ ብሎኛል። እንኳን ደስ ያላችሁ። እዚህ ሀገር ላይ ወንጀል ሰርቶ በነፃነት መኖር የለም። በቃ ይሄንን አትርሱ። የጊዜ ጉዳይ ነው፣ የቀን ጉዳይ ነው እንጂ የትም አታመልጡም። እና ወዳችኋለሁ። ባይ ላይክ አድርጉ።